ጤና ይስጥልን ክብራትና ክብራን የጊቤ ሚዲያ ተከታታዮች የሰዓቱ መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ነቢያት ሙላት አብሬያችሁ ቆያለሁ። በቅድሚያም አጫጭር መረጃዎችን ኮሚሽኑ የሀገራዊ ምክክር ጉባኤ አጀንዳዎችን ለሃይማኖት ተቋማትና ለሲቪክ ማህበራት አቀረበ። ኢትዮጵያና ጅቡቲ ግዙፍ የነዳጅና የጋዝ የንግድ ኮሪደር ለመገንባት ያቀደ ውይይት አደረጉ። በስም የተሰራጨው መረጃ ሐሰተኛ ነው ሲል የገንዘብ ሚኒስቴር ገለጸ። በነዳጅ ዋጋ መናር ምክንያት የተቀሰቀሰውን ሰፊ የህዝብ ተቃውሞ ተከትሎ ኬንያ የናፍጣ ዋጋ ልትቀንስ ነው። ዶናልድ ትራምፕ በኢራን ቀውስ ምክንያት የልጃቸው ሰርግ ሊያመልጣቸው እንደሚችል ተነገረ። ሌላ በምንመለከተው መረጃ የቀድሞ የኩባ መሪ ራውል ካስትሮ በዋሽንግተን ዲሲ ክስ ተመሰረተባቸው። በቅድሚያ ወደ ምንመለከተው መረጃ ስናልፍ ኮሚሽኑ የሀገራዊ ምክክር ጉባኤ አጀንዳዎችን ለሃይማኖት ተቋማትና ለሲቪክ ማህበራት አቀረበ። የኢትዮጵያ ሀገራዊ ምክክር ኮሚሽን የሀገራዊ ምክክር ጉባኤ አጀንዳዎችን ለሃይማኖት ተቋማትና ለሲቪክ ማህበራት አቅርቧል። የምክክሩ ኮሚሽነር ፕሮፌሰር መስፍን አርአያ ለሀገራዊ ምክክር ጉባኤ የሚቀርቡ አጀንዳዎች ላይ ከሃይማኖት ተቋማትና ሲቪክ ማህበራት ጋር የማረጋገጥ ስራ መስራታችን የምክክሩን ተአማኒነት ያሳድጋል ብለዋል። የኮሚሽኑን አጀንዳ የመቅረጽ የማደራጀትና የማጠናቀር ምዕራፍ ላይ መሆኑን ጠቅሰው በቀጣይ ለሀገራዊ ምክክር ጉባኤ የሚቀርቡ አጀንዳዎች ላይ ከባለድርሻ አካላት ጋር የማረጋገጫ ስራ እየሰሩ እንደሚገኙ አረጋግጠዋል። ኮሚሽኑ እየሰራ ያለውንና የቀረጸውን አጀንዳ ለሃይማኖት ተቋማትና ለሲቪክ ማህበራት አቅርቦ ግብአት እየሰበሰበ ይገኛል። የሲቪል ማህበረሰብ ድርጅቶች ምክትል ፕሬዝዳንት አህመድ ሁሴን በበኩላቸው የአጀንዳ ማረጋገጫ ስራ ለቀጣይ ውይይቶች መሰረት የሚጥል ወሳኝ እርምጃ መሆኑንም ተናግረዋል። የተመረጡት አጀንዳዎች የዜጎች እውነተኛ ጥያቄዎች ላይ የተመሰረቱ መሆናቸውን ጠቅሰው የሴቶች፣ ወጣቶችና አካል ጉዳተኞችን ጨምሮ የሁሉም ማህበረሰብ ክፍልን ጥያቄ ይመልሳል ብለዋል። ኢትዮጵያና ጅቡቲ ግዙፍ የነዳጅና የጋዝ የንግድ ኮሪደር ለመገንባት ያቀደ ውይይት አደረጉ። የጅቡቲው ፕሬዝዳንት እስማኤል ኡመር ከኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ብሩክ ታዬ ጋር የሁለቱን ሀገራት የኢነርጂ ሎጂስቲክስ እንቅስቃሴ ለማፍጠን የሚረዳ መጠነ ሰፊ የነዳጅና ጋዝ ኤክስፖርት ኮሪደር ፕሮጀክት ግንባታ ዙሪያ ውይይት ማድረጋቸው ስለ ጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ውይይቱ ትኩረት ያደረገው በሁለት ምዕራፎች በሚተገበር የኢነርጂ መሰረተ ልማት እቅድ ላይ ሲሆን ይህ በቅርቡ የዳንጎቴ ግሩፕ በኢትዮጵያ እያደረገ ያለውን እንቅስቃሴ መሰረት ያደረገ ነው። እቅዱ በኢትዮጵያና በጅቡቲ መካከል ያለውን ስልታዊ የኢነርጂ ሎጂስቲክስ እና የወጪ ንግድ አቅም ለማጠናከር ያለመ እንደሆነም ተመላክቷል። በሌላ መረጃ በስም የተሰራጨው መረጃ ሐሰተኛ ነው ሲል የገንዘብ ሚኒስቴር ገለጸ። ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ የገንዘብ ሚኒስቴርን ስምና መለያ በመጠቀም ለክልሎችና ከተማ አስተዳደሮች ስለ ስራ ግብር ቅናሽ ተብሎ የሚሰራጭ መረጃ ሐሰተኛ መሆኑን ሚኒስቴር መስሪያ ቤቱ አስታውቋል። የገንዘብ ሚኒስቴር ማንኛውም ሚኒስቴር መስሪያ ቤቱን የተመለከቱ መረጃዎችን በራሱ ማህበራዊ ሚዲያዎችና ከትክክለኛ የመረጃ ምንጮች ላይ የሚያወጣ መሆኑን በመግለጽ ህብረተሰቡ ከመሰል አሳሳች መረጃዎች ራሱን እንዲከላከልም አሳስቧል። በነዳጅ ዋጋ መናር የተቀሰቀሰውን መጠነ ሰፊ የህዝብ ተቃውሞ ተከትሎ ኬንያ የናፍጣ ዋጋ ልትቀንስ ነው ተባለ። የኬንያው ፕሬዝዳንት ዊሊያም ሩቶ በነዳጅ ዋጋ መናርና በኑሮ ውድነት ምክንያት የተቀሰቀሰውን መጠነ ሰፊ የህዝብ ተቃውሞ እንዲሁም በአገር አቀፍ ደረጃ የተደረገውን የትራንስፖርት የስራ ማቆም አድማ ተከትሎ መንግስት የሰኔና የሐምሌ 2018 ዓ.ም የዋጋ ማስተካከያ ተመን ላይ የናፍጣ ዋጋን እንደሚቀንስ ተናግሯል። ሮይተርስ እንደዘገበው ፕሬዝዳንት ሩቶ ዛሬ በቴሌቪዥን ባደረጉት ንግግር በሸማቾች ላይ የሚደርሰውን ጫና ለማቅለልና የነዳጅ ዋጋን ለማረጋጋት ታሳቢ ያደረጉ እርምጃዎች መካከል የናፍጣ ዋጋ በ1 ሊትር በ10 የኬንያ ሽሊንግ በግምት $0.07 እንደሚቀንስ ተናግረዋል። ውሳኔው ለህዝብ ይፋ የተደረገው የህዝብ ትራንስፖርት ኦፕሬተሮች የነዳጅ ዋጋ በከፍተኛ ሁኔታ ማደጉን በመቃወም በመላው ኬንያ ለ2 ቀናት የዘለቀ የስራ ማቆም አድማ ካደረጉ ከጥቂት ቀናት በኋላ ነው። በተቀሰቀሰው ተቃውሞ ቢያንስ 4 ሰዎች መሞታቸውንና ወደ 30 የሚጠጉ ሌሎች መቁሰላቸውን የተዘገበ ሲሆን ክስተቱ ከኃይል አቅርቦት ዋጋ መጨመር ጋር ተያይዞ በናረው የኑሮ ውድነት ላይ የህዝቡን ከፍተኛ ቅሬታ የሚያሳይ መሆኑም ተዘግቧል። ጊቤ ሚዲያን እየተከታተላችሁ ነው። መረጃዎቻችን እንደቀጠሉ ይገኛሉ። ዶናልድ ትራምፕ በኢራን ቀውስ ምክንያት የልጃቸው ሰርግ ሊያመልጣቸው እንደሚችል ተነገረ።
የትራምፕ ትልቁ ልጅ የ48 ዓመቱ ዶናልድ ትራምፕ ጁኒየር በዚህ ሳምንት መጨረሻ ሞዴል ከሆነችው የ39 ዓመቷ ቤቲና አንደርሰን ጋር በባሃማስ ጋብቻቸውን ይፈጽማሉ። ፕሬዚዳንት ትራምፕ በሰርጉ ላይ ለመገኘት ቢፈልጉም በአሁኑ ወቅት ካጋጠማቸው የኢራን ቀውስ አንጻር የጊዜ አጠባበቅ አመቺ እንዳልሆነ ለጋዜጠኞች ተናግረዋል። ለልጃቸው ሰርግ አነስ ያለ ፕሮግራም በዋይት ሀውስ እንደሚያዘጋጁ ግን ተናግረዋል ሲል ብሊክ ጋዜጣ ዘግቧል። በመጨረሻ በምንመለከተው መረጃ የኩባ የቀድሞ መሪ ራውል ካስትሮ በዋሽንግተን ክስ ተመሰረተባቸው። ዩናይትድ ስቴትስ የቀድሞ የኩባ መሪ ራውል ካስትሮ በ1996 በኩባና ፍሎሪዳ መካከል በተደረገው 2 አውሮፕላኖች መውደቅ ምክንያት የአሜሪካ ዜጎችን ለመግደል በማሴርና በሌሎች ወንጀሎች ከሰዋቸዋል። ረቡዕ ዕለት ይፋ የሆነው ክስ የኩባ አሜሪካዊው ብራዘርስ ቱ ሪስኪው የተባለ ቡድን ንብረት የሆነውን አውሮፕላን ላይ ጥቃት በማድረስ 3 አሜሪካውያንን ጨምሮ 4 ሰዎችን በመግደል ራውል ካስትሮና ሌሎች 5 ሰዎችን ከሰዋል። የ94 ዓመቱ አዛውንት ራውል ካስትሮ የሀገሪቱ ጦር ኃይል መሪ የነበሩ ሲሆን በአደጋው ዓለም አቀፍ ውግዘት ገጥሟቸውም ነበር። በኩባ የኮሚኒስት አገዛዝ ላይ ጫና ለመፍጠር ያለመ ነው ያሉት የወቅቱ የኩባ ፕሬዝዳንት ሚጌል ምንም አይነት የህግ መሰረት የሌለው የፖለቲካ አካሄድ ነው ሲሉ ክሱን ጠርተውታል። በማያሚ በሚገኘው የፍሪደም ታወር ላይ ንግግር ያደረጉት ተጠባባቂ ጠቅላይ አቃቤ ህግ ቶድ ብላንቺ ካስትሮን በአውሮፕላን ማውደምና በ4 ግለሰብ ግድያ ወንጀል ክስ እንደሚመሰረትም ገልጸዋል። ከጊቤ ሚዲያ የመራረጥንላችሁ መረጃዎች እነዚህ ነበሩ። ስለተከታተላችሁን ከልብ እናመሰግናለን። ከመረጃዎቹ ጋር ነቢያት ሙላት አብሬያችሁ ቆይቻለሁ። ጊቤ ሚዲያ ለተሻለ ነገ እንሰራለን።